በኢትዮጵያ የብስክሌት ስፖርት የራሱን አሻራ ያስቀመጠ የመጣ ክለብ ነው። በኢትዮጵያ ኤሌክትሪክ ኃይልና ኢትዮጵያ ኤሌክትሪክ አገልግሎት ድጋፍ የተቋቋመው ኢትዮ ኤሌክትሪክ ስፖርት ክለብ። ይህ ስፖርት ክለብ በተለይ ኢትዮጵያን ወክለው በኦሎምፒክ መድረክ የተሳተፉ ብስክሌተኞችን ጭምር እያፈራ የመጣ ነው። ሁለቱ ተቋማት እንዳንድ ሆነው የመሰረቱት ስፖርት ክለቡ ለብስክሌት ስፖርት እድገትም የበኩሉን እያደረገ ይገኛል። በዚሁ ስፖርት ኢትዮጵያ በኦሎምፒክ መድረክ እንድትወከልም ትልቁን ድርሻ እየተወጣ የመጣ ክለብ ነው። ደጀኔ አበበ ይባላሉ። በብስክሌት ስፖርት የዳበረ ልምድ ያላቸው አሁን ላይ የብስክሌት ስፖርት አሰልጣኝ ሆነው በመስራት ላይ ያሉ ናቸው። የኤሌክትሪክ ብስክሌተኞች ተብላችሁ ነው የምትጠሩ። በሆለታ ወልመራ አካባቢ እንደተወለዱ የሚናገሩት እኚህ ሰው የብስክሌቱ ንጉስ ገረመው ደንቦባ ከሌሎች የብስክሌት ስፖርት ተወዳዳሪዎች ጋር ሆነው ከሁለት አዲስ ዓለም ደርሶ መልስ ውድድር ሲያደርጉ አይተው ነበር። በለጋ ዕድሜያቸው ፊታቸውን ከአትሌቲክስ ስፖርት ወደ ብስክሌት ስፖርት ያዞሩት። ለገሌ ሆኜ ደግሞ ብስክሌት ገዛው። ለትምህርት ቤት መመላለሻ ነው የገዛው። ቀስ እያለ ደግሞ ብስክሌቱ ባላሰብኩት መንገድ ብስክሌት ጀመርኩ 1969። በግል ብስክሌታቸው ከቤት ወደ ትምህርት ቤት በሚመላለሱበት አጋጣሚ የብስክሌት ግልቢያ ክህሎታቸውን በሚገባ ያዳበሩት ያኔው ታዳጊ ደጀኔ አበበ በ1969 ዓ.ም ለኦሎምፒክ ማጣሪያ የተፈጠረው የውድድር መድረክ ለአሁኑ አንጋፋ የብስክሌት ስፖርት አሰልጣኙ የተለየ ዝንባሌ እንዲኖራቸው አድርጓል። ማስታወቂያ ይለጠፋል። ስታዲየም ለኦሎምፒክ ውድድር ናዝሬት ላይ ውድድር እናደርጋለን ተብሎ በአቶ ገረመው አማካኝነት ማስታወቂያ ወጣው። ናዝሬት 120 ብስክሌተኛ መካከል 6ኛ ወጣሁኝ። ልምምድ ሳልሰራ ለካም ይሄም አለ እንደ ብዬ ገባው። ውጤቱ እየሳበኝ መጣ። በዚህ ምክንያት ብስክሌቱን ጀመርኩት ማለት ነው። በስፖርቱ የመጀመሪያ ክለባቸውን ኢትዮ ኤሌክትሪክ ስፖርት ክለብን ያደረጉት እኚህ ሰው በዓለማችን ስፖርት ትልቁ በሆነው የኦሎምፒክ መድረክ ኢትዮጵያን ወክለው እስከ መሳተፍም ደርሰዋል። ከአስመራው ዘራጋበር እስከ አዲስ አበባው ሙሴ ዮሐንስ ብሎም ከድሬዳው ጀማል ሮጎራ ጋር በብስክሌት ግልቢያ ብርቱ ፍክክር ያደረጉት አሰልጣኝ ደጀኔ አበበ ምስጋና ለሁለቱ ተቋማት ይሁንና እኔን የመሰሉ ብስክሌተኞችን እንዳፈራ እድሉን አግኝቼ በአሰልጣኝነት እየሰራሁ እገኛለሁ ይላሉ። ክለብም ሲጀምር ያው ከኤልፓ ነው የጀመርኩት። እንግዲህ ሞስኮ ኦሎምፒክን አየው፣ ኦል አፍሪካን ጌምስ አየው። 3 ወር ጣሊያን ሀገር ስልጠና ነበረኝ፣ እዛ ላይ ነበር። የኔ መነሻ አሸናፊ ነው። አሸናፊ ይዞኝ ሲመጣ እኔም የኤልፓ ብስክሌተኛ ሆንኩ። ብስክሌት ቡድኑን እየመራሁኝ ነው። ብስክሌቱ እድሜ ጠገቡ ስቲል ነው። ይኸው ጠንካራ ቲም ነው። በእድሜውም ጠንካራ ነው። አሁን የኔ ቡድን መሪ ብስክሌተኛ እኔ የፈጠርኩት ብስክሌተኛ። ብስክሌቱ አካባቢ ያለነው ሰዎች በብስክሌቱ ያሳለፍን ሰዎች ነው። ከቦርድ ጋር ስንገናኝ፣ ከጽህፈት ቤት ሰራተኞች ጋር ስንገናኝ እንደ እድሜያችን ተከብረን ነው። መጀመሪያ የተከበለኝ መብራት ኃይል ነው። መብራት ኃይል እንግዲህ ስጫወት ብሔራዊ ቡድንም ወክዬ አዲስ አበባንም ወክዬ አሁን ደግሞ መብራት ኃይል ከዛ ጊዜ ጀምሮ ማለት እኔ ከ83 ጀምሮ ነው ብስክሌት ስነዳ የነበረው ማለት ነው። በ86 ላይ ዱባይ ቱር ዱባይ ነበረ። እሱ ላይ 20ኛ ወጥቻለሁኝ። ዘነክስ በዛው በሁለተኛ ወር ላይ ደግሞ ኬንያ ላይ በተደረገው ጨዋታ ላይ አንደኛ ወጥቼ ዋንጫ ለሀገሬ አስገኝቻለሁ ማለት ነው። እና ያው ይሄ ውጤት ሁሉ የመብራት ኃይል ነው። እንግዲህ መብራት ኃይል ያሳደገኝ ይሄ በ1986 ነው። እስከዛሬ ድረስ ግን ለመብራት ኃይል እያገለገልኩ ነው ያለው። በኢትዮጵያ ከሌሎች ስፖርቶች ያላነሰ ታሪክ ያለው ብስክሌት ስፖርት በአህጉር አቀፍ መድረኮች የተለየ ውጤት ባያሳይም ቢያንስ አሁን ያለውን ቅርጽና ደረጃ ይዞ እንዲቀጥል ወደፊትም እንዲጠናከር የበኩላቸውን ከሚወጡ የሀገራችን ስፖርት ክለቦች አንዱ ነው ኢትዮ ኤሌክትሪክ ስፖርት ክለብ። ብስክሌት አሁን ለኤልፓ ሮጠም አልሮጠም መብራት ይወራል፣ ምንም ችግር የለም። ማህበራዊ ተሳትፎ ማድረግ ነው። እነዚህ 8 ብስክሌተኞችን ዛሬ ልክ እንደ ሙያ አድርጎ ይዞ
ወደ ውጤት ማብቃት ቀላል ነገር አይደለም። ተጠቃሚዎችም ናቸው። ኢቭን ብስክሌተኛ ውጤቱን ከመጥፎ ሱስስ መዳን ቀላል ነው። ጥሩ ዜጋስ መፍጠር ቀላል ነገር ነው። መብራት ኃይል በጣም ይለያል ለብስክሌቱ ማለት ነው። ብስክሌት ላይ ጠፍቶ አያውቅም። ብስክሌት አለ ሲባል መብራት ኃይል አለ። ኢትዮ ቴሌኮም ይሆናል፣ እነ መከላከያ አሉ፣ እነ እርሻ ሰብል አሉ። አሁን የፈረሰ ነው እሱ ራሱ እና እነሱ ቢይዙልን አገራችን ስሟ በብስክሌትም ልክ እንደ ኤርትራ ማለት ነው። እንደ ኤርትራ ስሟ ጥሩ ላይ ይደርሳል ብዬ አስባለሁ። ምክንያቱም አየራችን ጥሩ ነው፣ ብስክሌተኞች አሉ፣ ግን የጠፋው ክለቦች ነው። ክለቦች ቢኖሩልን በጣም ደስ ይለናል። Aragawi goes again. This is incredible. Aragawi is going to win it. He's going to be rewarded with an incredibly quick time. Aragawi. Gökçetum Gebrselassie of Ethiopia is world champion here in Eugene. And look at the time. ላለፉት 64 ዓመታት በኢትዮጵያ ስፖርት የራሱን አሻራ እያስቀመጠ የመጣው ንብረትነቱ የኢትዮጵያ ኤሌክትሪክ ኃይልና የኢትዮጵያ ኤሌክትሪክ አገልግሎት የሆነው ኢትዮ ኤሌክትሪክ ስፖርት ክለብ በተለይ በአትሌቲክስ ዘርፍ በሀገር አቀፍ አህጉርና ዓለም አቀፍ መድረኮች ላይ በአንጸባራቂ ድሎቹ ይታወሳል። በኔ ሰዓት ላይ እነገነት ገብረ ጊዮርጊስ፣ እመቤት ሽፈራው፣ ነቢያት ተስፉ ከሀገር ውጭም ባይወጡ ብዙ አትሌቶች ነበሩ። እነ ቴነሽ መኮንን፣ እልፏ ነጋሽ፣ ሙሉወርቅ ካሳ ዛሬ ጀርመን ላይ ናት ያለችው። ብዙ አትሌቶች ናቸው የነበሩት። ማለት እንዳሁኑ ብዛት የለንም፣ ጥቂቶች ነን። ጥቂቶቻችን ግን ሁላችንም ውጤታማዎች ነን የነበርነው። በዓለም ደረጃ ስመጥር የሆኑ አትሌቶችን ያፈራ ክለብ ነው እና ክለባችን በጥሩ ሁኔታ ነው። የክለቡ ቦርድ አባላትም ለአትሌቱ የሚያደርጉት አስተዋጽኦና ድጋፍ በጣም በከፍተኛ ደረጃ ነው። በዓለም ደረጃም በኦሎምፒክም በዓለም አቀፍም ደረጃ ጥሩ ስመጥር የሆኑ አትሌቶችን ያፈራ ክለብ ነው። ከዱሮ ከነ ሉቺያ ጀምሮ ከነ መሰለች መልካሙ አካዛ ክሮስ ጀምሮ ከነ ሀብታም አለሙ ጀምሮ በእኔ ኦሮሚያ ፖሊስ እያለው የሚያውቀው አሁን ደግሞ እኔ ከገባው ማሰልጠን እስከ ጀመርኩ እነ በሪውና ረጋዊ እነ አጎስ ግብርዮት እነ ገመቹ ዲዳን እነ ሀብታም አለሙ አሁንም አሉ እነ ጽጌ ግብረ ሰላማ እነ ጎይቶተም ግብረ ስላሴ በጣም ብዙ ውጤታማ አትሌቶች ነው ያለው። በጣም ብዙ ጎይቶም ግብረ ስላሴ I'm professional athlete. I'm world champion marathon. I am elite running team. Gökçetum represents one of the world's most exciting athletes. በ18ኛው የኦሪጎን ዓለም አትሌቲክስ ሻምፒዮና በማራቶን ሴቶች አንጸባራቂ ድል ያስመዘገበችው አትሌት ጎቲቶም ገብረስላሴ በንስቶቹ ውድድር ትውልድ ሀገርና ታሪክ የሚያወሳት የጥምረቱ ፍሬ ናት። Gökçetum Gebrselassie of Ethiopia is world champion. ከአጫጭር እስከ ረጃጅም ርቀቶች በተካሄዱ መድረኮች በድል የነገሱ አትሌቶችን ያፈራው ስፖርት ክለቡ በመካከለኛ ርቀት ከአፍሪካ እስከ ዓለም ሻምፒዮና ብሎም በኦሎምፒክ መድረክ ሀገሯን ወክላ የተሳተፈችው አትሌት ሀብታም አለሙ በቅርቡም በሀገረ ቻይና በተካሄደው የዓለም የቤት ውስጥ ሻምፒዮና የሜዳሊያ ባለቤቷ ነጻነት ጌታቸውና በ2024 የፓሪስ ኦሎምፒክ በ10000 ሜትር የብር ሜዳሊያ ባለድሉ አትሌት በሪሁ አረጋዊ ከክለቡ ጉምቱ ፍሬዎች መካከል ናቸው። መሰለች መልካሙ የኛ ቡድን መሪ ናትና ከዚህ ስፖርት የቆየች ናት። ኢትዮ ኤሌክትሪክ በጣም ረጅም ዓመት ብዙ ዓመት የቆየ ነው። ከዛ በኋላም ሌላ አትሌቶችንም ብዙ አትሌቶችን አፍርቷል። አሁን ራሱ እነ ጎይቶቶም እነ ሀጎስ ገብረ ህይወት እነ በሪሁን አረጋዊ እነ ጽጌ ገብረ ሰላማ እነ ያለም ዘርፍ የዋለው ብዙ አትሌቶች አሉ። በቃ ስም ጠርቶ የማይዘለቅ ብዙ አትሌቶች አሉ። በጣም የዓለም ሻምፒዮና ኦሎምፒክ ሜዳሊስት የሆኑትም አሉና አሪፍ ነው። ብዙ የስፖርት ዘርፎችን ያፈራ ክለብ ነው። በጣም ደስ ይላል። 2012 አካባቢ ነው ወደ ኢትዮ ኤሌክትሪክ የገባሁ። ባለፈው አመታት ዓለም ሻምፒዮናና ኦሎምፒክ በ10000 ነው ገብቼ የነበረው። በኦሎምፒክም 10000 ሜዳሊያ ያመጣሁት ለሀገሬ።
በአብዛኛው እኔ 10000 ነው ትኩረት አድርጌ የሚሰራው ግን አሁን ወደ ኢንደር እየተዘጋጀው ስለሆነ ወደ 3000 እሮጣለሁ። በ3000 ሜትር የናንጂንግ የቤት ውስጥ ሻምፒዮና የብር ሜዳሊያውን ካሳካበት ጀምሮ አራተኛ ደረጃን ይዞ እስካጠናቀቀበት የቶኪዮ ኦሎምፒክ መድረክ ውጤታማ የሆነው የ24 ዓመቱ አትሌት በሪሁ አረጋዊ በ2024 የፓሪስ ኦሎምፒክ በ10000 ሜትር የብር ሜዳሊያውንም አጥልቋል። በ5000 ሜትር የክብረ ወሰን ባለቤቱ በሪሁ አረጋዊ በ2023 የዓለም ሀገር አቋራጭ ሻምፒዮና የብር ሜዳሊያውንም ለሀገሩ አስገኝቷል። ይህ ሀገራቸውን ባስቀደሙ ሁለቱ ተቋማት ጥምረት የተገኘ ውጤት ነው። በተለያዩ ውድድሮች ሞራል ይሰጡናል፣ ያበራተትናል። ሽልማት በተለያዩ ውድድር ያሸንፈን ስንመጣ ይሸልመናል። እኛም ደግሞ ያው ጠንክረን ሰርተን በዓለም አቀፍና በአገር አቀፍ ያሉ ውድድሮች በጣም ጠንክረን እየተወዳደርን ያለነው ጥሩ ውጤትም እያመጣን ያለን ብዙ አትሌቶችን በዓለም አቀፍ በኦሎምፒክ በዓለም ሻምፒዮና ብዙ አትሌቶች ወክለናል። ስለዚህ በጣም ጠንካራ ከሚባል ከኢትዮጵያ ውስጥ ጠንካራ አትሌቶችም እያወጣ ነው በዓለም አቀፍ ማለት ነው። እኔ አጀማመሬ ከታች ነበረ። ከአጭር ርቀት ነው ያደኩ የመጣሁት። ክለቡ በዚህ በጣም አግዞኛል አሳድጎ አሁን በመካከለኛ ርቀት በኢንዶር ሻምፒዮና ሀገር ለመወከል የተዘጋጀ ነው እና በጣም እያገዘን እያሳደገ በሕክምናውም ሁኔታ አሉ የተባሉ ሐኪም ቤቶች ስንጎዳ እያሳከመ ክለቡ ከፍተኛ ድጋፍ አድርጎልናል። ስሜ ሉቺያ ይሳቅ ይባላል። ሉቺያ ማለት መብራት ናት እንደማለት ነው። የኢትዮ ኤሌክትሪክ አትሌት ነበርኩ። አሁን ደግሞ በቡድን መሪነት እየሰራው ነው። መብራት ኃይል ግን አትሌቶች ጥሩ ቦታ ላይ እንዲደርሱ በየቦታው ወድቀው ያሉ ወገኖቻችንን እንዲነሳሱ ትልቅ ነገር ላይ እንዲደርሱ የራሳቸውን መስመር ይዘው ትልቅ ቦታ ላይ እንዲደርሱ እያደረገ ትልቁን ግዴታውን እየተወጣ ነው ብዬ ነው የማምነው። ልጆችን ከማብቃት ደረጃ ግን ለልጆቹ ትልቅ መስዋዕትነት ኤሌክትሪክ እየከፈለ ነው። ደሞዝ ይከፍላል፣ የምግብ ይከፍላል፣ ትጥቅ ያቀርባል። ውድድር ሲደርስ ሆቴል አስገብቶ ልጆቹን መንፈሳቸው ተረጋግቶ ተሰባስበው አንድ ላይ ሆነው ውጤት ተኮር ስራ እንዲሰሩ ሰብስቦ ያቀርባል። ትልቅ መስዋዕትነት ይከፍላል። ያ ከምንድን ነው? ግዴታን ከመወጣት አንጻር ነው። ኢትዮ ኤሌክትሪክ በጣም ደስ የሚል ክለብ ነው። ጅም ቤቶችን ስፔሻል የሆኑ ጅም ቤቶችን አዘጋጅቶልናል። እንዲሁም ደግሞ ትራኮችን ደግሞ እየከፈለ በቃ ቀለኒሳ ትራክ ያሰራና አንዳንዴ እዚህ አካዳሚ ያስፈቀደ ያሰራና ኢትዮ ኤሌክትሪክ በጣም ትልቅ ክለብ ነው። እኛ ለአትሌቶች በተለይ በጣም ከፍተኛ እገዛ እያደረጉልን ነው። የምንፈልገውን ትጥቅ አሟልተው ደሞዛችንን ጨምረው ሁሉንም አግዘውናል። እንደ ቦርዱ ሲጀመር ውድድር ስንሄድ ሸልመው ስንመለስ አቀባበል አድርገው ለአትሌቶቹን በጣም እያበረታቱ የሚገኙ ናቸው። በእግር ኳስ፣ በብስክሌት፣ በአትሌቲክስ፣ በመረብ ኳስ፣ በጠረጴዛ ቴኒስና በሌሎች የስፖርት አይነቶች እየተሳተፈ የሚገኘው ኢትዮ ኤሌክትሪክ ስፖርት ክለብ በመቶዎች የሚቆጠሩ አትሌቶችንና የስታፍ አባላትን አቅፎ ማህበራዊ ኃላፊነቱን እየተወጣ አትሌቶችንም በየውድድር መድረኩ ውጤታማ እንዲሆኑ እያስቻለ ያለ ነው። ውጤቱ ያስመሰክራል። በጣም ከፍተኛ ደረጃ ላይ ያሉ የክለቡ አትሌቶች ናቸው። ምን ያህል እንደሚያግዙንና ምን ያህል እንደሚያበረታቱን ውጤቱ ራሱ ይመሰክራል። በኦሎምፒክ ደረጃ በዓለም ሻምፒዮን ደረጃ ከፍተኛውን ቁጥር የሚይዘው የኤሌክትሪክ ስፖርተኞች ናቸው። በአሰልጣኝነትም በጣም ከፍተኛ ቁጥር የሚይዘው የኤሌክትሪክ ስፖርት ተቋም ነው። ኢትዮ ኤሌክትሪክ በጣም ጠንካራ ክለብ ነው። እጅግ የሚገርም በዘንድሮ በጣም ብዙ ዋንጫዎች በልተናል። ኢትዮ ኤሌክትሪክ በሪሌ ማራቶን፣ በክሮስ ካንትሪ 3 ዋንጫ እና በተለያዩ ውድድሮች ብዙ ዋንጫ ወስደናል። ኢትዮ ኤሌክትሪክ በጣም የተጠናከረ ክለብ ነው። ጉዳት ተጎድቼ 2 ዓመት ቆይቼ ነበር። ኢትዮ ኤሌክትሪክ ታግሶ አበቃ ውጤት አምጥቼ እንድቀጥል አድርጎኛልና ኢትዮ ኤሌክትሪክን ከልብ በጣም አመስገን እፈልጋለሁ።
የአሰልጣኝም የአትሌትም እንደ ኢትዮጵያ አንደኛ ደሞዝ ከፋይ ነው። ሁለተኛ የመኪና ከአራት ያላነሰ መኪና ነው ትራንስፖርት ተመድቦልን 24 ሰዓት ይዘ የትም ቦታ ዳይሬክሽን መሄድ ትችላለህ። ሶስተኛ ቀነኒሳ ትራክ ከሳምንት እስከ ሳምንት ገብተን ነው የምንሰራ ተከፍሎልን በኢትዮ ኤሌክትሪክ በጀት ማለት ነው። ሶስተኛ ቤልቪው ሆቴል ታውቃለህ፣ እዚህ መገናኛ ላይ ያለው በጣም ስታንዳርዱን የጠበቀ ጂም ነው። ከ7 ሚሊዮን በላይ ከፍሎ ነው እዛ ጂም የሚያሰራ 140 አትሌት የአመት 7 ሚሊዮን ጭምር ከፍሎ እንደ ዝላይ 4x4 የዱላ ቅብብልና መሰል የሜዳ ላይ ተግባራት በኢትዮጵያ ብዙ ተሰጥኦ እያለ ግን ደግሞ ሰፊ ተሳትፎና ውጤት የለም። ኢትዮ ኤሌክትሪክ ስፖርት ክለብ ለነዚህ የስፖርት አይነቶች የሰጠው ትኩረት ለስልጠና ከሚያደርገው ድጋፍ ጋር ተዳምሮ ተስፋ ሰጪ አትሌቶችን እንድናይ ማስችሎናል። 2011 ነው የገባው። እንደ ከፍታ ዝላይ ተወዳዳሪ በዝላይ አነስተኛ ግምት ነው የሚሰጠው ኢትዮጵያ ውስጥ። እንደ ኬንያ ብናየው በጣም ከፍ ያሉት ነው። ዛሬ የዘለልኩት 2 ሜትር ነው። ሪከርድ ለማሻሻል ነበረ በትንሽ ነው ወደ 2:09 ነበረ እቅዴ። ዛሬ ግን አልተሳካም። ዛሬ ከዘለልኩት ነገ መጨመር ነው ያለብኝ። ስለዚህ ያለኝ ስኬት ከአፍሪካ ሪከርድ አልፎ ወደ ዓለም ሪከርድ ነው ያለ ነው። ስለዚህ ተንክረ ነው አሁን የሰራን ያለው። ለዚህ ሳይሆን ለወደፊት ለሀገራችን ወክለን ስራ እንድንሰራ በጣም እያገዘን ነው። ከላይ ጀምሮ እስከ ታች ከኛ ጋር ናቸው። በመካከለኛ ርቀት ነው ያለሁት። እንደ ፊልዴ ከእግዚአብሔር ጋር ጥሩ ውጤት አመጣለሁ። ኦሎምፒክ ላይም ጥሩ ውጤት አምጥቼ ሀገሬንም ክለቤንም አስጠራለሁ ብዬ ተስፋ አደርጋለሁ። የራሳችንን ታሪክ መጻፍ እንፈልጋለን። እንደ ቲምም እንደ ግለሰብም ማለት ነው። የተሻለ ነገር ማምጣት እንፈልጋለን። ለሱ ደግሞ ያው ለብቻ የሚሆን ነገር አይደለም። በደንብ አሰርቶናል። ክለባችንን በደንብ ይደግፈናል። ያው ትንሽ ትኩረት ቢደረግብን የምንለው ያው ከፌዴሬሽን ነው። ፌዴሬሽን ወደ ፊልዱ ትኩረት ቢያደርግልን፣ የመስሪያ ቤታዎችን ቢያመቻችልን፣ ውድድሮችን ቢያሳትፈን። ኢትዮጵያ ኤሌክትሪክ ምንጊዜም አንደኛ ለስፖርት ክለቡ የሚደረገው የሁለቱ ተቋማት ጥምር ድጋፍ በውጤት እየተገለጠ መጥቷል። በወጣቶችም ያለፈው አመት ክሮስ ካንትሪ ራሱ በወጣቶች ብር ሜዳሊስቱ መዝገቤ ስሜን ጨምሮ በሪውን አረጋዊን ጨምሮ ከዚህ ክለብ ናቸው ማለት ነው ሜዳሊስቶቹ። ባዶ እግሬ ሮጠችው ጫማ ወልቆባት ብር ያበራ ጭምር ማለት ነው። ስለዚህ ብዙ ጠንካራና ብዙ ጀግና አትሌቶችን ጥቅም ነው በአሁኑ ሰዓት። ኢቭን ዘንድሮ በ2017 ባደረግናቸው ውድድሮች ኢትዮጵያ አትሌቲክስ ፌዴሬሽን ባዘጋጀው ውድድርም አዲስ አበባ አትሌቲክስ ባዘጋጀው ውድድር ከዋንጫ የወጣንበት ውድድር የለም። እስካሁን ድረስ ወደ 11 ዋንጫ ደርሰናል። ክለቤን ከልጅነት ጀምሮ አሳድጎኛል። እኔም አድጌ ልጆቼንም አስተምሬ እዚህ ደረጃ ላይ ደርሼበታለሁ። ዛሬ እግዚአብሔር ይመስገን አሉ የምንላቸው ዕውቅ አትሌቶችም እኛ ቤት ውስጥ ናቸው ያሉት። በጣም ብዙ አትሌቶች አሉ ዛሬ። ሀገር አቀፍና ከተማ አቀፍ ሻምፒዮናዎችን ጨምሮ በአህጉር ብሎም በዓለም ሻምፒዮናዎች፣ በኦሎምፒክ መድረክ እንዲሁም በሌሎች ታላላቅ መድረኮች ላይ ውጤቱ በጉልህ እየታየ ነው። ኢትዮጵያ ኤሌክትሪክ በአሁኑ ሰዓት ያለው ስም ከምንም ጊዜ በላይ ነው። ይሄ ደግሞ ምንድነው ከላይ ቦርድ ሰብሳቢ ጀምሮ ከላይ ቦርድ የበላይ ጠባቂ ሆኖ እስከ ታች አትሌት ድረስ በጣም ጥሩ ሪሌሽንሺፕ ስላለው እዛ ቢሮ ውስጥ አንተ እቺን በዚች ብቻ ላይ ስራ፣ በዚች ፊልድ ብቻ ላይ ስራ፣ ሌላ አያስፈልግም የሚል ስፖርት የለም። ብቃት ያለው አሰልጣኝና ባለሙያ የሚሰራበት ቦታ ኦፕን ሆኖ ግልጽ ሆኖ የዓለምንም ጫና ኢንፍሉዌንስ ሰርቶ ራሱን ድርጅቱንም ራሱንም የሚያስተዋውቅበት ቦታ ነው።
የኢትዮጵያ ኤሌክትሪክ ኃይልና የኢትዮጵያ ኤሌክትሪክ አገልግሎት ለሀገሪቱ ስፖርት እድገት በሰጡት ትኩረት በዓለም አቀፍ መድረክ ውጤታማና ስመገናና አትሌቶችን እንዲፈሩ ሆነዋል። እንክብካቤ ጥሩ ነው። በጣም ነው የሚያንከባክቡን። ኢትዮ ኤሌክትሪክ በጣም ምርጥ ክለብ ነው። እንደ ሀገራችን ለወደፊት እንደማንኛውም ሰው ሰርተን ከኮቻችን ጋር ሆነን ስራ ሰርተን እንደማንኛውም ሰው አገር ለመወከልና ክለባችንና አገራችን ለማስጠራት ዝግጁ ነን። እንደ ክለባችን ማለት ነው። ክለባችን ቤት ስለሆነ ብዙ ነገር ስለሚያቀርብልን በጣም እናመሰግናለን። አንደኛ ጤናማ ዜጋ፣ ሁለተኛ ጤናማ አእምሮ፣ ሶስተኛ ስፖርትን ሰርቶ ራሱንም አገሩንም መቀየር፣ ማስተዋወቅ፣ ማሳወቅ፣ ዓለም አደባባይ ላይ ባንዲራዋን ከፍ እንድትል ማድረግ፣ ሶስተኛ ከደህንነት ጋር መላቀቅ ከሰራበት የምትሰራበት ቤት ነው። ኤሌክትሪክ ፓወሪን ማምረት ብቻ ሳይሆን የሰው ኃይልንም እያመረተ ነው ጎን ለጎን ማለት ነው። ከ1953 ጀምሮ ማለት ነው። እና ይሄ ድርጅቱ ሊመሰገን የሚገባ ብዙ አትሌቶችን፣ ብዙ እግር ኳስ ተጫዋቾችን፣ ብዙ ሳይክል ስፖርተኞችን፣ ብዙ ቴኒስ ተጫዋቾችን እያመረተ ነው ያለው። ለአገርም ለራሱም ስም ለአገሩም ጎን ለጎን ባጀቱን እየመደበ ማለት ነው። ኢትዮ ኤሌክትሪክ አቻ የለውም ማለት ነው በአሁኑ ሰዓት። ሌሎች ተቋማትም ይህንኑ ተግባር ቢከተሉ ለኢትዮጵያ ስፖርት እድገት መሰረት ይሆናልና ቢታሰብበት መልካም ነው። ኦሎምፒክ ላይ ስናይ በትንሽ ስፖርቶች ነው አይደል መሳተፍ። እነ ቻይናን ስትወስድ፣ አሜሪካን ስትወስድ፣ ራሽያን ስትወስድ በጣም ብዙ ስፖርቶች ናቸው። ከአፍሪካ እነ ግብጽ፣ እነ ሞሮኮ፣ ቱኒስ፣ ኬንያ፣ ደቡብ አፍሪካ ብታይ በብዙ ስፖርቶች ነው የሚሳተፉ ስለያዙ ነው። አሁን ክለቦች እንደውም ቢወጡ ጥሩ ነው። ሀገራዊ ግዴታ ሌሎች ክለቦች ክለብ የሌላቸው በብሔራዊ ቡድን በተጫወትኩበት ዘመን በጣም ብዙ ክለቦች አልነበሩም። ነገር ግን የነበሩት ግን ጠንካራ ስለነበሩ ብሔራዊ ቡድኑን በዛው ልክ የአፍሪካም ዋንጫም ተሳትፏል። የሴካፋም ሶስተኛ በመውጣት ጥሩ ደረጃ ሳይቷል። አሁን ግን ያለው ትንሽ ብሔራዊ ቡድን መቀዛቀዝ ይታይበታል። ከዚህ አንፃር ክለቦችም ሁሉም አጠቃላይ ኃላፊነት አለባቸው ለብሔራዊ ቡድን ውጤት ማማር። ካምፓኒም ሊሆን ይችላል፣ ዋሬቨር ምንም አይነት ድርጅትም ሊሆን ይችላል ቢሳተፍ ስፖንሰር ቢያደርግ አንደኛ እግር ኳሱ ህዝባዊ መሰረትም ይኖረዋል፣ እድገትም ይኖራል። አሁን ግን የተወሰነ አካል ላይ ብቻ ነው ኃላፊነት ተሰጥቶ በዚህ ረገድ መንግስትን ማመስገን ፈልጋለሁ። ክለቦች በአጠቃላይ ከጥቂት ክለቦች በስተቀር ሙሉ ክለቦች ማለት ይቻላል በመንግስት ነው የሚደጎሙት እና ስፖንሰሮች ባካችሁ ወደ እግር ኳሱ ብቅ በሉ። እግር ኳስ የዓለም ገበያን ተቆጣጥሯልና በጣም ጥሩ ነገር ይገኛል። ስፖንሰር ብታደርጉ ድርጅታችሁን ማስተዋወቅ ይቻላል። ለእግር ኳሱም ለሀገርም የሚጠቅም ነገር ታገኛላችሁ ብዬ በዚህ አጋጣሚ መልእክቴን አስተላልፋለሁ። ብዙ እየታገሉ ያሉ ጥሩ ስም ያላቸው ክለቦች አሉ። ለምሳሌ ሸገር ሲቲ ትናንትና አንድ አመት ነው ከተቋቋሚ። ጥሩ እንቅስቃሴ እያደረገ ነው። ጥሩ አትሌቶችን ሞቲቬት እያደረገ ነው፣ እያወጣ ነው። ባለፈው ኦሎምፒክ ላይ ራሱ 6 አትሌቶችን አስመርጧል ማለት ነው በአንድ አመት ውስጥ ማለት ነው። ስለዚህ ሌሎች ክለቦችም ከዚህ ተምሮ ሪፎርም እየሰሩ ካላቸው ለምሳሌ ትልቅ ድርጅቶች እንደነ ቴሌ እንደነ ኢትዮጵያ ኮንስትራክሽን እየሰራ ነው። አሰፍቶ መስራት ነው። ቴሌ አሁን አትሌት መያዝ ይችላል። ትልልቅ ድርጅቶች ከዚህ መማር አለባቸው ማለት ነው። ወጣቶችን መርዳት አለባቸው። ወጣቶችን ወደ ስራ ማስገባት፣ ስራ ፈጠራ ማስገባት፣ ራሱን እንዲለውጥ አገሩን እንዲያስተዋውቅ ማድረግ አለባቸው ማለት ነው። ጠበቅ ይበል ቤቲ ጠበቅ። ታሪክ የነበራቸው ለበርካታ ዓመታት ስፖርቱን መስርተው በእግር ኳሱ ላይ በተለይ ከፍተኛ ተሳትፎ ሲያደርጉ የነበሩ እንደ ኢትዮ አየር መንገድ እንደ ቴሌ አይነት ቡድኖች በአሁን ሰዓት ውስጥ በስፖርቱ ላይ ያላቸው ተሳትፎ ምንም ማለት ይቻላል በገቢ ደረጃ በጣም በከፍተኛ ደረጃ የሀገሪቷን ከፍተኛ
የገቢ ምንጭ ያላቸው ተቋማት ናቸው። ነገር ግን እንደ ማህበራዊ ግዴታቸው በተለያየ መንገድ ሊወጡ ይችላሉ። ግን ስፖርት በጣም ከፍተኛ ጥቅም ያለው ነው። የሀገርን ጤና ይጠብቃል። ዛሬ በዓለማችን ላይ ከፍተኛ ኢንዱስትሪ ሆኗል። ብዙ የገቢ ማስገኛም ሆኗል እና የብዙ ወጣቶች ዜጎች ማፍሪያ ነገ የጤናማና ብቁ የሆነ ዜጋ ማፍሪያ ነውና እዚህ ተቋም እዚህ ስፖርት ወይንም የእግር ኳሱ ላይ ተሳትፎ አለማድረጋቸው እኔ ቅሬታ አለኝ ለራሴም የብዙ ሰዎችም ጥያቄም ነው እኔም ጥያቄ ነውና እንደ ኢትዮ ኤሌክትሪክ እንደ ንግድ ባንክ እንደ መድን የራሳቸውን ኃላፊነት መወጣት አለባቸው ብዬ ነው ማስበው። ከመብራት ኃይል ልምድ ቢወስዱ በኢትዮጵያ ታዳጊዎች ጉዳይ ይህን ድርጅት ያልተመለከተው ሌላ አይመለከተውም ብለ መወሰን በራስ እኛን ነው የሚመለከተው። ኢትዮ ቴሌኮምን ይመለከተዋል። በስፖርቱ ዘርፍ መግባት አለብኝ፣ ማገዝ አለብኝ